ቅሌታም ሴት ነበረች። በቀደም ታዩን ነገር ስናገር መጣችና ስለ ቤታዩ አትናገሪ ብላ አፌ ልታስረኝ ፈለገች። ነምበር 1 ጊፍትሽ ነኝ የጌምሽ ለታ ተጫዎች እኔ ያለው እያለች ጥሩ ስትል ነበር። ጋይስ አያችሁ፣ እንደዚህ አይነት ሰዎች ብር ይሰጧችሁና አይምሯችሁንና አፋችሁን ሊከራዩት ይፈልጋሉ። አሁን አንበሳ እንደምትሰጠኝ ለእኔ ብቻ አይደለም ለሌላ ሰው ነግራ በሙሉ ሲነገረኝ እኔ አልፈልግም። ምክንያቱም ነገር ልታመጣብኝ ነው። ከዛ በኋላ ወጥቼ ይሄ እንዲህ ነው ብዬ ከሰው ጋር ልጋጭም እችላለሁ። ገባችሁ? ቋሚ ጠበቃም ልሆን ነው ማለት ነው። ግን ያ እንኳንም ቢሆን በነፃነት በሰላም በሆነላት ደስ ይለኛል። ግን እቺ ሴትዮ ጋር ነጭ ቅማል ጋር እየሄደች ነጭ ቅማል ደግሞ ሪከርድ አድርጋት የሆነ ነገር ብታደርጋት ከነጭ ቅማል ጋር ደግሞ በዚህ በኩል እኔ ስሜ እንዲነሳ አልፈልግም። ከዛ ላይ ጥንቆላው ሽርምጡና ምናምን ነገር የሆነ ደስ አላለኝም። በቃ አልተመቸኝ። አንዳንዴም ደግሞ የጸቡን እንትን አላውቀውም፣ ልኩን አላውቀውም። ልትበደልም ትችላለች። በእርግጥ አሁን እኔ ይሄ ነው ማለት አይቻልም። ወይ እሱን በድላ ሊሆን ይችላል። ያ የዚህን ጭካኔ የጨከነችባት የሆነ ምክንያት አለ። ገባችሁ? እስር ቤት እስከ ማስገባት ዲፖርት እስከ ማድረግ ድረስ አይታወቅም የተደራረጉትን ነገር። ግን እንደዚህ አይነት ጭቃ ነገር ስለማልገባ እና ይሄ ነገሩም ስላላማረኝ አንዳንድም ነገር ደግሞ ስላለ እዚህ ላይ የማንናገራቸው ነገሮች ስላሉ ደብሮኝ እኔ ራሴ ብሎ ካረገሻለሁ አይደል? ምን አባሽ ልታረጊ ነው አሁን? እኔ የፈለግሽውን ሁኚ። ስትፈልጊ እግርሽንም ሰቅለሽ የሆነ ሀገርም ዜጋ ሁኚ። እኔ ኦሮሞ ሆንሽ ለጂጂ የምትጠቅሚያት ነገር የለም። አማራ ሆንሽ የምትጠቅሚ ነገር የለም። መራቢት ሆንሽ ለእኔ የምትጠቅሚ ነገር የለም። ለራስሽ ነው ጥቅሙ። ግን ሁኔታሽ አያምረኝም። በቃ ምንም አላማርሽኝም። እዚህ ጋር አላማርሽኝም። ሰምቲንግ ኢዝ ሮንግ። በየቤቱ እየሄድሽ አንበሳ የምታወርጂ ከሆነ የምትደበቂው ወንጀል አለ። በቃ የኔ ጥያቄ ነው። ለምንድን ነው ወንጀልሽን ከምትደበቂ ተጋፈጩ። ብሩ አይደብቅልሽም። ብሩ አያሸሸሽም። መምጣቱ አይቀርም። አንቺ በዚህ በአንበሳ እዚህ ጋር ትደበቂያለሽ። ሌሎቹ ሰዎች ግን ህግ ጋር ከሄዱ ሊያወጣሽ ይችላል። የዛኔ እንደልማልሽ መተሽ የኦሮሞ ልጆች ድምፅ ሁኑልኝ። መቼስ ብዙ ትልልቅ ፎሎ የላችሁ እና እኔ ምን አገባኝ? የኔ 400,000 ፎሎ እንኳን ላንቺ ለኔም አያተርፈኝም ወንጀለኛ ከሆንኩኝ። እኔ ቤሩት ላለች አንድ ተራ ሴትዮ እየሄደች በየጥንቆላ ቤት ደንቆሮ እኔ እንዲያውም በደንብ ብትሞች ምን እንደዚህ አይነት ሰው እኔ ቁሞ ባይድ ራሱ ደስ ይለኛል። ቻንስ ባይሰጠው እዚህ ምድር ላይ። ምክንያቱም ጠንቅነሽ ለኛ ለሰላማዊ ጥንቆላ ለማንፈልገው የሰው ነፍስ ለማናጠፋው ሰላም ለምንኖረው ሰዎች ጠንቅነሽ። ጠንቅ የሚሆን ሰው ደግሞ እኔ አይመቸኝም። ዓለምን ታጠፊያለሽ። እንደዚህ አይነት ነገር ተሳስበሽ ተቻችለሽ መኖርን አትችይበትም። ገባሽ? ከአንቺ በታች የሆነች አሁን አንቺ ሀብታም እኮ እኔ አሁን አንዳንዴ ሀብታሙንም እምረዋለሁ ድሃውንም እምረዋለሁ። ትንሽ ቅጣት ሰውን እቀጣለሁ፣ ግን የዚህን ያህል ግን ያልቀጣውም። ምክንያቱም አይዶን ነው ግን ምን እንዳደረገች አላውቅም። ወይ ባለሽን ወስዳ በነገራችን ላይ እኛም ማናውቅም። ምናልባት አንቺና ልጅቷ የምታውቁት አንዳንዴ ሰዎች ከባድ ወንጀላቸውን ይደብቁና ሁለቱም ጋር ይደብቁና ለእኛ የሚሰጡን ልጅ ዳቦ የምትመስለው ነው ወንጀል። እንዲህ ጨከንሽባት እኔ እርግጠኛ ነኝ ሱሱም የደበቀችው አንቺም የተጎዳሹ ነገር ይኖራል ብዬ ግን አስባለሁ። ወይ ሱሱ ከዚህ በፊት አሪፍ ሀብታም ባልሽን ቀምታሽ ደሃ አርጋሻለች። እንዲህ ዝም ብዬ ሳስበው በቃ የኔ ሀሳብ ጋይስ አይመስላችሁም? ይሄ የሸርሙጣችሁ ወሬ ላውራላችሁ። አሁን የሸርሙጣ የሴተኛ ዳሪ አሁን በቃ መንግስታችንም ተመርጧል። አሁን ስለ ሴተኛ ዳሪ እናውራ እስቲ። ምንም የወራ ነገር የለማ ነው። ሌላ ቶፒክ አላችሁ? ይሄ ስለዚህ ቤሩት ለምንድን ነው ሸርሙጣና ጠንቋይ ሁሉ ጊዜ ሌባና ፖሊስ አይነት ነገር ናቸው? ሸርሙጣ ከሆነ ጠንቋይ ቤት ይሄዳል ሰው። ሸርሙጣ ሁሌ ጠንቋይ ቤት አታጧት፣ በቤተ ክርስቲያን እንደሚሄድ አይገርማችሁ? እና መንግስትማ ተመረጠ። ባይመረጥስ ምን ታመጫለሽ? ሰቦራ ዝም ብለሽ ትኖሪያለሽ። አሁን ሄደን መሬት እንውሰድና ለዲያስፖራ መሬት ይሰጣል ብለዋል። የሆነ ትንሽዬ G+3 ከባንክ ተበድረን ፎቃችንን ሰርተን ለመንግስት እናቃጥል።
ሀገራችንን እንጠብቅ። በደግሞ ዲያስፖራ አካባቢ ዲያስፖራ ሚስጥር እጄ ላይ ስላለ መንግስት በጣም ነው የሚፈልገኝ። ሄደን እናቃጠር። ኤኒዌይ አሁን መንግስትም ተመርጧል። ኢትዮጵያ ህዝብም ሰላም ነው። ኢኮኖሚው ላይ ችግር አለ። ሰርተሽ እንትን በይ። አሁን ስለ ሸርሙጣና ስለ ጠንቋይ እናወራ። ሸርሙጣና ጠንቋይ አይለያይም። በጣም ይገርመኛል ለምን እንደሆነ አይሆን በብዛት እና ግን በእኔ ግምት ሁለታችሁ ያ ተቃዋሚው ለምን እንዳልተወዳደረ ታውቃለህ? አቅም የለውም። ተቃዋሚ ፈሳም ነው፣ ዱርዬ ያንተ ቢጤ ነው። ዝም ብሎ እዚህ ጋር ከማውራት ውጭ ዝም ብሎ ማማት በቃ። አሁን ይኸውልህ የፖለቲካ ወሬ ማማት ነው። የቬሩት የጠንቋይ የሸርሙጣ ወሬ ማማት ነው። ሁሉም ማማት ነው። ናንማው ገባ። ሰርቶ ያሳየን መንግስት ነው። ይመቸው። አትሊስት ያችን ከተማ ጽድቋል። አይ ላቭ ዚስ ጋይ። በነገራችን ላይ እነዚህ ሁለት ሰዎች ሴቶች፣ አንዷ ኢትዮጵያ ያለችው ምናምን ግልጹን ለሀቢባ ራሱ ግልጹን ነገሯት። ሁለታችሁ ያላወጣችሁት ከጠንቋዩ ከሱቁ ከፀጉሩ ከምኑም ያለፈ ሌላ ከባድ ሚስጥር አለ። ኧረ ተይ ቃሉን እሸተይ በእናትሽ። ምን ማለት ነው አልገባኝም። ሸርሙጣ ለምንድን ነው ሸምለው? ታፍርበታለህ? ቃሉን ሰዎች ሲፈጥሩት እንዲህ ብለው ፈጠሩ። እነሱ ሲፈጥሩት ስሙን ሲጠሩት እና ሲሰሩት ያልፈሩ ልጅ ስጠራው ለምንድን ነው የሚያስ አንተ ደግሞ እንደው የቆጡን ጥላ የጉያዋን ጥላ የመሶቡን አንቀበቀበች የሚባል እንደው አልቀረብ። አቤት መክረም ሞታል። ቃሉን ታዩ የሚሰሩትን አታስወግድም እንደ ይዛ የሚሰሩት ሰዎች ሽርሙጥናቸውን እየሰሩ እዚህ እየመጡ ከአንተ ጋር እየቆሙ እነሱን ከዚህ ነገር ውስጥ እንደማውጣትና እንደመምከር ቃሉን ታዩ። ሲጀምር ሸርሙጣ ብሎ ስሙን የጻፈው ሽርሙጥና የሚሰራው እነሱ ምንም ያላሉት አንተ ለምን የሚያምክ? ኤኒዌይ በእኔ ግምት ጠንቋዮቹም ሸርሙጦቹ የፀጉሩ ጉዳይ አይደለም። ይችም እየሄደች አንበሷን ስታወር በቀላሉ ያው እኔ ኮሚኒሳር ወይዘሮ ጂጂ ይባላለሁ፣ ኮሚሽነር ወይዘሮ ጂጂ ይባላለሁ። የእንደዚህ አይነቱም ደግሞ ኤክስፒሪየንሱ አለኝ። አንድ እንደዚህ የሚሰራ ጓደኛ አለኝ። ይለፈልፋል፣ ያወራል፣ ስለ ሬሳ ያወራል፣ ስለምን ያወራል። ከሱ የወሰዱት ኤክስፒሪየንስ ስላለ በወሬ ደረጃ አንበቤ አይደለም። እኔም አንበብ አልወድም። ደንቆሮ በሉኝ ራሱ። አሁን እሱ ሲያወራ ያ ወንጀለኞች ብዙ ጊዜ ወንጀላቸውን ለመደበቅ ያ ለመርማሪዎች ራሱ ትክክለኛውን ነገር አይናገሩ። ትክክለኛውን እኮ ነገር ቢናገሩ ፍርድ ቤቱ ራሱ አይ ይሄ ነገር መጣራት አለበት ምክንያቱም ቶሎ አምነዋል ብሎ ራሱን ይጠራጠራል ዳኛው ራሱ። ግን ብዙ ጊዜ ሌባ አይደለ ቶሎ ወንጀሉን አያምነው። እናንተም ወንጀሉን ፍርዱ እንዲቀልላችሁ እኛም ሌላ ቶፒክ ውስጥ እንድንገባ ያ እቺ ነፍሰ ጡሯም ወይዘሮ ሀቢባ በማታውቀው ነገር ዝም ብላ ከምትጠመድ ሱሱም ሀገር ቤት ገብታ ፀሐይ ከሚደበድባት ከነ ልጇ እስቲ ግልጽ አድርጉና ሁለታችሁ ተመካክራችሁ ገላችሁ የቀበራችሁት ሰው የለም? እኔ እንደዛ ነው የሚመስለኝ። ተመካክራችሁ ሁለታችሁ ተመካክራችሁ። ምክንያቱም የዚች ልጅ አርቆ ኢትዮጵያ ድረስ እንድትሽቀነጥ ከባል ጋራ ፓስፖርት ተቀባብለው። እኔ አሁን ቅድም ዜዶ ስትናገር ባልየው ፓስፖርት አቀብለው እሷን ሀገር ቤት ልኮ እዚህ ላይ በሰላም በነፃነት፣ እዚህ ጋር ደግሞ ሌላ ትኩሳት በአንበሳ ሰዎችን አፍ ማስያዝ እንዲሁ እንደ አንድ መርማሪ ጂጂክ እያሳስበው የጠፋ ነፍሳለ። የዚህን ያህል የሚያስፈራ ይሄ ነው። የሆነ ሁለቱ ወይ ከጭፈራ ቤት አንዱን ወስደው አረብ ወይ ሲያጫውቱ ወይ አንዷን አሮጊት ጋር እንጥረግልሽ የሆነ ነገር አድርጋቸዋል። ነፍስ አጥፍታቸዋል። እኔ በቃ ምክንያቱም ትልቁ ወንጀል እሱ ስለሆነ የሆነ
ሰምቲንግስ ሀፐን የቤሩት መንግስት ራሱ የማያውቀው ይሄ የአበሻው ታሪክ ምናምን አሁን እዚህ ጋር ይመጣና አበሻው እንዴት አንጓ ቤት ሄዷ ኖ ሱሱ ለምንድን ነው ተሽቀንጥራ ወደ ኢትዮጵያ እንድትባረር የተደረገችው? የዚህን ያህል ለምንድን ነው እርምጃ የተወሰደባት? ምክንያቱም እቺ ትንሿ ነገር ውስጥ ያለች እቺ ማናት ቡና የምትቀዳዋ ጠንቋይ፣ አንደኛዋ ጠንቋይ በሰላም እየኖረች ነው። ለምን? ከእሷ ጋር የተሰራ ወንጀል በጣም ሲምፕል ነው መሰለኝ። አይ ቲንክ እሱ ከእሷ ጋር የተሰራ ወንጀል እና እቺ ትንሿ ጠንቋይ ትንሿ አልኩኝ። እቺ ማነው ስሟ? በእናታችሁ ስሟን ጻፉልኝ እስኪ። የጠንቋዮቹን የሸርምጦቹን ስም ጻፉልኝ። ማነው ስማቸው? ሱሱ ያችኛው ማነው ስሟ? ማነው ስሟ? እኔ ቤት እኮ ሸርሙጣና ጠንቋይ የለም። ችግሩ እነዚህም ሰዎችም አያውቁም። ስሙን የሚጽፍ ጠፋ። ያለ ሀረቢ ተመስገን ጌታ። የእኔ ቤቶቹ የአሜሪካን ኡበር እና ትራክ አንድ ስም የሚጽፍ የለም። ቴንክ ሶ ማች። እናንተ ብቻ ስለሆናችሁ እግዚአብሔር ይስጥልኝ። ደስ ብሎኛል። አይስወር አም ፕራውድ ቱ ዩ ጋይስ። እንደዚህ አይነት ጨምላቃና ቆሻሻ ወሬ እንዲያውም እኔ የማመጣባችሁ እንጂ እኮ እንደዚህ አይነት ሰው ተመልካቾች እኮ እንደዚህ አይነት ሰዎች አይደሉም። ኤኒዌይ ግን የሚወራ ነገርም ስለሌለ ነው ስለነሱ ማወራው። ኤኒዌይ ግን ይቺ ልጅ ራሄል የምትባለዋ ልጅ የምታውቀው ነገር የለም። ዝም ብላ የእውነት ዝም ብላ እንትን ውስጥ ያለች ልጅ ናት። ይሄ ጠንቋይ ቤት ማድረሱ ምናምን የተባለው ወሬ ላይ ሱሱና እቺ ገነት የምትባለው ልጅ ከኦሮሞ ወደ አማራ፣ ከአማራ ወደ ኦሮሞ አንበሳ እርግጠኛ ሁኝ የምነግራችሁ ያጠፉት ነፍስ አለ 100%። ይሄ ደግሞ የቤሩት ፖሊስ አልደረሰበትም ወይም እስካሁን ድረስ የሆነ ነገር አልተደረገም እንጂ እንዲሁ በቀላሉ የዱባይ ህዝብ በሬ የሞተ በሬ ይበላል ሲባል ህዝቡ ይኸው በልቶ ዝም ይላል። ዝም እንዴት የምንበላው አበሻ ቤት የምንበላው በሬ ራሱ የሞተ ነው ብሎ እንኳን በቃ ከሳምንት አያልፍም። ቶፒክ ገባችሁ? ከሳምንት አያልፍም። ይሄ ግን የዚች ልጅ እዚህ ጋር እንደዚህ መንቀጥቀጥ የዛችኛዋ የዚህን ያህል በርቀት ደግሞ በጣም በፍጥነት ይችኛዋ ወረቀት የሱቅ ላይሰንስ የላትም። ንግድ ቤት ወይንም ደግሞ ሾፕ የመክፈት ላይሰንስ ለብቻ ያስፈልጋል። እዚህ ሀገርም አለ። ሳይኖራት ከፍታ ትሸጣለች። ይችኛዋ ደግሞ በዛ ተሳፖ ወደ ሀገሯ ትገባለች። አይምታታብንም? ለኛም ለራሳችን አልተምታታባችሁም? ከሚወራው እና ከሀገሪቱ ህግ እኔ እንደዛ አይመስለኝም። ሌላ ክራይም አለ ብዬ ነው የማስበው። ሌላ ትልቅ በጣም ትልቅ እንትን አለ፣ ወንጀል አለ ከዛ የበለጠ ሀውዬ አይመስለኝም። ኖ አይመስለኝም። ያ አይደለም። ይሄ እዛም እኮ ህግ አለ በማስፈራራት ምናምን የምትይው ነገር። ታዲያ እንደዛ ከሆነ ለምን ይችኛዋ አለች አይደለ እንዴ ራሄል የምትባለው? ለዚያም ባሏ እኮ የዛ ሀገር ሰው አይደለም አይደል? ስለዚህ ታዲያ በምን መልኩ ነው ይችኛዋ በዚህን ያህል ርቀት ወደ ኢትዮጵያ ዲፖርት እንድትደረግ ተደርጎ ህግ የለም? ኦኬ አላውቀውም። ለነገሩ አረብ ህግ አያውቅም። አምሰው ይቅርታ። ኦኬ ያ ግን የሆነ ነገር ግን አለ፣ የሆነ ነገር አለ ከኦሮሞነት ወደ መራቢቴነት የሚያስገባ አንድ በሉ። ኦሮሞ ነኝ መራቢቴ ነኝ እንዲያውም አማራ ነኝ ተብሎ የሚያስገባ ነገር። ምክንያቱም የዚህ የኦሮሞዎች ባህሪ በጣም ያስቀኛል። ምክንያቱም አንደኛ ከብዛት የተነሳ በጣም ስለበዛ ህዝባቸው ስለበዛ አንተ ማንም ሰደበ ማንም እንትና አንተ ብትሞት ሌላ ኦሮሞ ስላለ ዴንታ የላቸውም ሲጀመር። የዚህን ያህል አያሳሳም ያንተ ንብ ስለነሱ ገባክ? ሁለተኛ ነገር ደግሞ ቁጭ ብለው ስራ አጥተው ለአንድ ገነት ወይ ደግሞ ለአንድ ምናምን ጣጣ የላቸውም። እና ስላልደገፉኝ መራቢት ይሆኛለሁ ብላለች ልጅቷ ተናዳ ማለት ነው። ልትሆንም ትችላለች። እዛም ግን ስትሄድ ሞር ገንዘቧን እያወጣች ነው። አንበሳ በማውረድ ድመት በማውረድ ምናምን የምታዘጋውና ለጠቅላላ እውቀት ለነጭ ቅማ ለራሱ ልትሏት የምትችሉት ምንድን ነው? እባክሽን ህጉ ባይፈቅድም
ግን ወንጀሉ ከበድ ስላለ አንበሳውን የገነትን አንበሳ ወደ 100 ብታረጊው ይጠቅምሻል። ምክንያቱም ከዱባይ ወንጀል አሁን ዱባይ የምታወሪው ወንጀል በጣም ሬር ነው። ስማርት ከሆንሽ በሏት፣ ስማርት ከሆንሽ ወይዘሮ ገነት እና ሱሱ ጋር ያለው ወንጀል በ5-10 አንበሳ የምትታየው አይደለም። ህይወትሽን እንዲለውጥልሽ 100 አንበሳ ተቀበይ በሏት። ምክር ነው፣ እንደ ምክር ነው። በዚህ መልኩ አንድ ኢትዮጵያዊ ተሽቀንጥራ ወደዛ ትጣለም። እርግጠኛ ነኝ ከፖሊሶች ጋር የተያዘ ነገር ሊኖር ይችላል። ጉቦ ተከፍሏቸው ወስደው አሽቀንጥረው የጣሏት ማለት ነው። ኖ አይ ትክክል እኮ ነው፣ ትክክል ነው ቱትዬ። በዚህ አፍሽ ሂደሽ ንገሪያት። ኦኬ ሂጂና ወንጀሉ በጣም አንቺ እንደምታወሪው አይደለም፣ በትንሽ አይደለም። ይሄ እንደ ሪኮርዱ 25 አንበሳ 20 አንበሳ ምናምን አይደለም በሏት። ሂጂና አንበሳውን ቀስ ብለሽ እዚህ ጋር ትወርጃለሽ። አንበሳውን ወደ 100 ወደ 30 ወደ 150 ምናምን አስገቢው በሏት። ሄዱና ኦኬ ይሄ ሪከርድ አይደለም፣ የዱባይ ሪከርድ አይደለም። አከሌን እንደዚህ አማች፣ አከሌን እንደዚህ አማች፣ እንደዚህ አይነት ነገር ላይ እንዲያውም ጠንከር በይ በሏት። ሄዱና 150 130 አንበሳ የዛኔ ወዳ ሳይሆን በግድ ትሰጥሻለች። 130 ካልሆነ ማናት ሱሱን አስመጥተሽ እንደምትጠይቂ እርግጠኛ ነኝ። አሁን ተጫዋች ጫወታው ልክ የገነትን አንበሳ ከጨረሽ በኋላ በጆከርም በጉችን በምናምን በደንብ ከበላሽ በኋላ በላት፣ ከበላሽ በኋላ በሏት። ሱሱን እናስጠራታለን። ሱሱ ነይ ተደራደሪ በያት። ሱሱ የማይቀር ነገር ነው። ምክንያቱም ደም ይጮሃል። እውነት ወንጀል ሊኖር ይችላል። እኔ በጣም እርግጠኛ ነኝ የምነግራችሁ ግን ያለው ኢትዮጵያ እኮ ወንጀል ሰርቶ ራሱ መደበቅ አይችልም። ታውቃላችሁ? ይሄን ወንጀል ሰርተን ራሱ አንሰራም እንጂ እንደምንሰራው ወንጀል። በነገራችን ላይ ኢትዮጵያኖች ብዙ ወንጀል እንደዚህ በራሳችን አንሰራ፣ የፈሪ ወንጀል ነው የምንሰራው እንጂ በደንብ ብንሰራና ብንደብቅ ብንችል ግን አንችልም። ፈሪዎች ነን። ፈሪዎች ስለሆነ ወንጀልን ሰርተን መደበቅ አንችልም። ባይ ዘ ዌይ አሳድጊው አንበሳሽን who killed who ጀስት እንትን ነው። ከልጅቷ አረዳድ ስታይ የሆነ የጠፋ ነፍስ ያለ ይመስለኛል። ቅድም ተናገርኩት ዩዘርዬ ለምን አንድ ኢትዮጵያዊ በ3 ወር ውስጥ ቅድም እያየው ነበረ። ፌብሩዋሪ ላይ ነው ችግሩ የመጣውና ሀቢባ ጋር የሄዱት ፌብሩዋሪ 26 ይላል። ፌብሩዋሪ 26 ላይ ጠንቋይ ቤት ትሄጃለሽ አትሄጂም፣ ጠንቋይ ቤት ትሄጃለሽ አትሄጂም። የማን አባት እኔ የማን አባት ይርገጡኝ ተው ታማሙቀው። ጠንቋይ ቤት ትሄጃለሽ አትሄጂም፣ ጠንቋይ ቤት ትሄጃለሽ አፍሽን ከከፈትሽ ሚውት ነው የምትደረጊው እዚህ ቤት። ጠንቋይ ቤት ትሄጃለሽ አትሄጂም ተብሎ በመጣ ይመስላል ነገሩ፣ ግን ነገሩ ሆን ተብሎ ነው እዚህ ጋር የመጣው። ኦኬ በዛ ደግሞ አንድ ልጅ ወደ ኢትዮጵያ ዲፖርት ተደርጋለች። ወደ ኢትዮጵያ ዲፖርት ከተደረገች ሃው የዚህን ያህል ወንጀሉ ምን ያህል ቢከብድ ምን ያህል ይችኛዋ ብትጎዳ ነው ምን ያህል ተጎድቻለሁ ብትል ነው ያችኛዋ ወደ ኢትዮጵያ ሄደችበት። ለምንድን ነው እዛው ያልተቀጣችው? ያ እዛው እኮ ከሳ እኮ ተሰድቤያለሁ የስም ማጥፋት እንትን ደርሶብኛል ብሎ እዛው መቀጣት በዛ ሀገር ሲቻል በአንድ ጊዜ ልጅቷ ወደ ኢትዮጵያ ተላከች። ኢትዮጵያ ተልካም አንድ ወንጀለኛ እረፍት አያገኝም። ያችን ሴት የሰራውን ወንጀል የምታጋልጠው ወይ ሚስጥሩን የምታውቀዋ ሴት እስካልሞተች፣ ምክንያቱም ሚስጥሩን ይዛው እንድትሞት ይፈልጋል። አንድ ሰው የሆነ ሰው ሲገል እንኳን አይታችሁ ያ ምናልባት የእናንተ ህይወት እስካልጠፋ ድረስ ያ ሰው ሁሌ በፍርሃት ይኖራል። ወደ ኢትዮጵያ ላከቻት። አሁንም ገነት ፍርሃት ላይ ነው ያለችው፣ እየፈራች ነው ያለችው። ዋይ ለምንድን ነው የምትፈራው?
ስለፈራች ነው እዛም አንበሳ እዚህም አንበሳ እዛም አንበሳ የምትሰጠው። እና ይሄ ፍርሃት የፀጉር ቤትና የጠንቋይ ብቻ ሳይሆን ከዛ የበለጠ የከበደ ወንጀል ነው ብዬ ነው ያምናለሁ። ከዛ የከፋ ነው ወንጀል ብዬ ነው የማምነው። ስለዚህ 5 አንበሳውን 6 አንበሳውን ታይና 130 150 200 አንበሳ እሱን መክፈል ሲያቅጣት እሱንም ሳትከፍል ምናልባት አይታወቅም። እንደዚህ ብሎ ነገር የለም። ኧረ የንግድ ፍቃድ ሳታውጣን ንግድ ፍቃድ አላት ልጅቷ። በሌላ ሰውም ቢሆን አትሊስት አረብ ሀገር በአረቦች ነው ሁሉን ነገር መክፈት የምትችሉት። እናንተ ሌላ ሆናችሁ ነው። አንቺ የላክሽላትን እያሳየቻት ነው። እኔ እኮ ተናግሬያለሁ። ለምን ታሳያታለች? እኔ እኮ ነግሬያቸዋለሁ። ይዛለታ አዲስ ነገር እኮ አይደለም። ታሳያት። እኔ እኮ ለእሷም ነግሬያታለሁኝ። እዚህ ጋርም እኮ መጥቼ ነግሬያችኋለሁ። አትክፈይ። የሰራሽው ወንጀል ካለ የያዘችብሽ ነገር ካለ ለምንድን ነው የዚህን ያህል የምትንቀጠቀጭው ብያታለሁ። የሰራሽው ወንጀል አለ ወይ ብያታለሁ። እና ይርጣታ ደግሞ ለምን ስታሳያት ብላ ስታሳያት አታጥርም። እኔም ጋር ለማሳያት ግን ለዚህ ሴትዮ ነው ያላሳይ። እቺ ለዚህ ለነጭ ቅማ ለነጭ ቅማ አላሳይ። ለራሴ ነው የማየው። ያለችው ሰው በውስጥ ወድሻለሁ እያለች ነው ጂጂ አለች። በውስጥ ወድሻለሁ እኔ ነኝ ያልኳት ወይስ እሷ ያለችው? እሷ በውስጥ ወድሻለሁ እያለች ነው። እኔ ነኝ ያልኳት፣ ለእሷ ወድሻለሁ ነው ያልኳት። አይ በመሀላችን ሰው ስለነበረ እኔ እንኳን አላልኳትም። ስለማላውቃት አልወዳትም። እኔ ባህሬን ደግሞ እናንተ ታውቁታላችሁ። እኔ ሰውን ዝም ይወድሻለሁ ምናምን አለ አከብርሻለሁ ልላት እችላለሁ። ጊዜ ይስጥልኝ እንደምትወደኝ ነግራኛለች። ደስ ይላል። የኛ ጀግና ምናምን የኛ ሰቦንቱ እናቅሻለን ጂጂ የክፉ ቀናችን ምናምን ስትለኝ ጊዜ ይስጥልኝ እግዚአብሔር ያከብርልኝ እኔም አከብርሻለሁ ልላት እችላለሁ። እወድሻለሁ ስትለኝ እኔም እወድሻለሁ ልላት እችላለሁ። ግን እኔ እሷን ግን አልላት። እድሜ ለሀቢባ ስላስተዋወቀችኝ እዚህ ጋር እወድሻለሁ ብል ያንቀኛል። ምክንያቱም የሆነ ሰው ታሪኩን ከሰማው በኋላ ያንን ሰው አልጠላውም፣ አልለጥፍም፣ እፈራለሁ። እናቴ እፈራለሁ። ገባሽ? ስለምፈራ ዝም ብዬ ነው የማየው። ትክክል። እወድሻለሁ ስላለች ጎበዝ። እኔን የምትወጂኝ ከሆነ ትክክል። እኔን እወድሻለሁ ስላለችኝ ነው። እኔን የምትወጂኝ ከሆነ ለእሷ አንበሳ እንዳስጭ። ለምን መሰላችሁ? አንቺ ጋር መመጣለሁ ስትል እሷ ጋር ሄደሽ አንበሳ ከሰጠሽ እኔ ጋር እንዳትመጭ ብያታለሁ። አለቀ። እወድሻለሁ ስላለችኝ አከብርሻለሁ ስላለችኝ ነው። ከዛ እንደዛ ካልኳት በኋላ ምንድነው ችግርሽ? የዚህ ነው። ከዛ በሌላ ነገር ደግሞ እንትን አልኩት፣ አሰብኩትና ቆይ ምናልባት አስፈራርታት እስከሆነ የሆነ ነገር ልክ አሁን እነ ሳራ በሻ ላይ እነ ጉቺ ላይ እነ ሙኒት ላይ የምታረገው ነገር ቆይ ብዬ ልረዳት ብዬ ምንድነው ችግርሽ? የያዘችብሽ ነገር አለ ወይ? ያስፈራራትሽ ነገር አለ ወይ ብዬ ጠየቅኳት። ኖ መሄድ